አሁን እኮ አታፍሩም ራያ ገብቷል ብላችሁ ትከራከሩኛላችሁ እንደው ትከራከሩኛላችሁ እናንተ አታፍሩም ትከራከሩኛላችሁ በቃ እኔ አምኛችኋለሁ ትከራከራል ገብቷል እንደው አለ እኔ እንደው ይላችሁ እንትዱ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱ ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ እሺ በርን ኧረ ተውት ጭራሽ የማይሆን ነው ኧረ ይልቃውን እሱን ተውትና ፎት ግን እያረጋችሁ ነው እንዴት ነው ነገሩ ቆይ አልገባኝም እኔ ማለት በዛ ትንሽ ልዩነት ውስጥ እንዴት ነው ዝም እያላችሁ ያላችሁት እንዴ ፎት አርጉ እንጂ ጋይስ እንብላው እንዴ እዚህን ጀምር እንዴ የገባችሁ ፎት አርጉ የጎስትን ሊንኩን እሱ ፕሮፋይል ላይ ታገኙታላችሁ ካላስቀምጦላችኋል የገባችሁ ፎት አርጉ ጋይስ ይሄንን መብላት አለብን ከዚህ ነው መጀመሪያ ያለብን እመኑኝ እንዴ ሞቅ አርጉት ደግሞ እንንተና ጋር ምን እንደተፈጠረ አይታችኋል ሞቅረ በቃ አርጉት በቤተሰብ በጓደኛ በቃ በዘመድ አዝማድ በሉት እየገባችሁ ቦታ አርጉ በዚህ በኩል ደግሞ እንትና ላይ የቋጠራችሁ ተደሰቱ አሬው ድል ማለት ነው በቃ እኔ ለገይ ኬሬሽ በጣም ነው ደስ ያለኝ በቃ እንደዚህ ከሳምንት እንዲያገባ ነው መንፈልገው አረላ ጋይሶች በቃ እሱን ነው የምላችሁና የገባችሁ ቦታ አርጉ ጉዞ ወደ ቀጣይ ጨዋታ አረ ይሄን ቡድን የሚያስቆኝ መውጣፍቷል ጋይስ እንዴ አርሰናል አሁን ምንድነው እያስመለከተን ያለው በቃ ቀለል አርጎ ነው እያንዳንዱ ቡድን ያሸነፈ እየተመለከተን የምንገኘው ዛሬ በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ መድፈኞቹ አርሰናሎች በርንሌይን ከሜዳቸው ውጪ በመቅጠም 2-0 በሆነ ውጤት ማሸነፍ ችሏል በዚህ ጨዋታ ላይ በመድፈኞቹ በኩል ሁለቱን ጎሎች ማስቆጠር የቻሉት ተጫዋቾች ቪክተር ዮኬሬሽና ዴክላን ራይስ ነበሩ የቪክተር ዮኬሬሽ ጎል የተገኘችው ከሴት ፒስ ከማዘን ምት ሲሆን የዴክላን ራይስ ደግሞ ከክሮስ ነበረ ከትሩሳር በተነሳች ኳስ ጎሏ መገኘት የቻለችው ማለት ነው ለማንኛውም መድፈኞቹ አርሰናሎች በዚህ ጨዋታ ላይም መረባቸውን ሳያስደፍሩ በሌላ ክሊንሺት መውጣት ችለዋል በአጠቃላይ በሁሉም ውድድሮች ባደረጓቸው 15 ጨዋታዎች 12ኛ ክሊንሺታቸውን ነው ማስጠበቅ የቻሉት ይሄ በጣም ለማመን የሚከብድ ቁጥር ነው ፕሪሚየር ሊጉ ላይ ደግሞ ጭራሽ አርሰናል ላይ ጎል ማስቆጠሩን ተውትና ኦን ታርጌት ሙከራ ማድረግ ራሱ አሁን ላይ የሚያስደንቅበት አይነት ደረጃ ላይ ነው የደረሰው በርንሌይም በዚህ ጨዋታ ላይ ፈርስት ሃፍ ተውት ሙሉ እያንዳንዱ የማጥቃት እንቅስቃሴዎች ላይ ዜሮ ነበር ቁጥራዊ መረጃቸው ኤክሲጂን ጨምሮ ማለት ነው ሙከራ የላቸውም ነበረ ኦን ታርጌት ሙከራ የላቸውም ነበረ እንዲሁም ደግሞ ቦክስ ውስጥ እንኳን ኳስ የነኩት ሁለት ጊዜ ብቻ ነበርና ምን ያህል በመከላከሉ ሶሊድ የሆነ ቡድን እንደሆነ ተመልክተናል ብዬ አስባለሁ የአርሰናል ግብ ጠባቂ ዴቪድ ራያ በጣም እየደበረው ነው ብዬ ነው ማስበው በቃ ከሙከራዎች ከእንቅስቃሴዎች እየራቀ ነው በሁለተኛው አጋማሽ ነው እንደውም በርንሌዎች ትንሽ ጫን ብሎ ለመጫወት ጥረት ያደረጉት ስቲል ግን ምንም አይነት ሙከራ ኦን ታርጌት ማድረግ አልቻሉም ነበረ መድፈኞቹ አርሰናሎች ከዛሬው ድል በኋላ በ25 ነጥብ እንግዲህ በፕሪሚየር ሊጉ አንደኛ ደረጃነታቸውን አጠናክረው መቀጠል ችለዋል ለማንኛውም በናናቤት ከአንደኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ ናናቤት ይለያል ስለዚህ የመድፈኞቹ አስደናቂ እንቅስቃሴ ምን ተላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ ፕላስ ምልክቱን መጫ እንዳትረሱ ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን አይደብረውም ገባህ አይደል ግን 3 ፖይንት ኤፍሲ ለምን አትለው እሱ አንተን ያናዳል ተመሳሳይ ነገር እኮ ተመሳሳይ ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንውጣለን ስለዛ 3 ፖይንት ኤፍሲ በተለንም ቅራለን አንድ አይነት ነገር ስለሆነ ማለት ተረዳኛል አናዘር ክሊን ሺት አናዘር ዜሮ ኦን ታርጌት እናንተ በኦን ታርጌት እኛ በጎል ማንንም አያሸንፈን ዛሬ አሁን ነው 2-0 አሸነፈ አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው 2-1 ነበር የሚሆነው ግን 2-0 አሸነፈ ግሬት ዎል ኦፍ ቻይና ነው እየገጠምክ ያለው እጥር ነው በቃ ምንም 6 ፓስወርድ ምናምን ገባሽ አይደል እኛ 9 ጌም አንድ ጎል ነው የገባው 9 ጌም አንድ ጎል ነው 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ማን ቋቅ ብሎ የነበረ ግን አንድ ቅሬታ አለ አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ ፓፖቴ ማንንም ብትሆን ማን ይሄን ቪዲዮ እስከዚህ ድረስ ራሱ ማን የሌላ ክለብ ደጋፊ እያየ ነው አያ በነጻ ተራደር ገብተህ ቪዲዮ ላይ በዛ መሰረት ቮት አድርጊ ዱቄት አሎ ናስቲ ወጣ በል ወደዚህ እስቲ ና ወጣ በል ናስቲ አናግሪኝ ምንድነው የምትለው ምን አይነት ቡድን ያለጀማው ምን አረ ተው ቡድን ይሞክርበት ፈርስታፍ ምንድነው የቡድን እየሰራ ያለው እንዴ ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን እንዴት ነው ጫውታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው እንዴት ነው ማስቆጠር ሲፈልግ ጎል ሄዶ የሚያስቆጥረው እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት ገብቷል ያን ቡድን ይሞክርባል አንተም ትሞክራለህ ገብቷል ከዛ አንተም ታገባለህ ያን ቡድን ያገባባል አንተ ብዙ አግብተህ ታሸንፋለህ እግር ኳስ እንደዛ ነው ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው
ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን። በቃ መሪነታችንን አጠናክረን ቀጥለናል ነው የምልህ ጀማው። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው ጀማው። ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ። ከፈለክ እየመጣንም እንሰጣለን ባለው እንሰጣለን። አው ጀማው ዛሬ አርሰናል 8-0 አሸንፏል። 8-0 ውጤት አይደለም፣ ኦን ታርጌት ነው የምንቆጥረው። ተስፋ ቆርጠናል ጀማው፣ በቃ ተስፋ ቆርጠናል። ቢያንስ ኦን ታርጌት በተሸነፈ ብዬ መቆጠር ጀምራለሁ። 0% ምን አይነት ውግም ያለ ምን ውግም ጥጥር ያለ ዲፌንስ እኔ በህይወቴ ዓለም እንደዚህ አይነት ዲፌንስ ሳይታጠቅ ዓለም 100% እናረጋግጥላለሁ። 7 ተከታታይ ጨዋታ ክሊንሺት 7 እስካሁን የተቆጠረበት 3 ጎል እንዴ! 3 ጎል እኮ ነው ደግሞ 3 ጎል። ፕሪሚየር ሊግ ከተጀመረ ስንት ወር ነው? ቻምፒየንስ ሊግ ከተጀመረ ስንት ወር ነው እንዴ? እዚህ ያክል አሳትኝ ነው። በጣም ከባድ ነው ከምነግራችሁ በላይ እንዴ! ሃላንድ ብቻ እኮ ነው በኦፕን ፕሌይ ያስገባባቸው። ሃላንድ ብቻ የወቅቱ ምርጥ አጥቂ አለቀቁ። አርሰናል ይገባዋል፣ ደጋፊ ደግሞ ይገባዋል፣ ዋንጫውም ይገባቸዋል። ጀመር ለምንድን ነው ዋንጫውን የማትሰጡት? ዝም ብላችሁ ነው እኮ የምታለፉን። ዞሮ ዋንጫው እኛ ጋር ናት። ወይኔ አርሰናል ያለ መሸነፍ ጉዟችንን ማለት ነው በስርዓት እየገፋን ነው። ያው ማንቺ እንግዲህ ወደ አቋሟ ተመልሳለች። እንዲሁም ደግሞ በዋሊያዊ በካሲኖ ሲጦቱ በየቀኑ 12% ተመላሽ ይኖሮታል። ስለዚህ ያው አይበሉም ማለት ነው። ስለዚህ በዋሊያዊ ተጫውቱ፣ አርሰናልን ይደግፉ፣ ጤናዎትን ይጠብቁ። ኖኒ ማዶኬ፣ ገብርኤል ጄሱስ፣ ገብርኤል ማርቲኔሊ፣ ካቨርት፣ ማርቲን ኦዲጋርድ ላይን አፕ አይደለም ወይም ደግሞ የአርሰናል አስተላለፍ አይደለም የነገርኳችሁ። በአርሰናል ቤት የተጎዱ ተጫዋቾች የስም ዝርዝር እንጂ እነዚህ ሁሉ ተጫዋቾች ሳይኖሩ ነው አርሰናል ምን አይነት ስኳድ ዲቪዝ ነው ያለው እናንተ? ይሄ ሰው 4 ሳምባ ነው ያለው። ሪካርዶ ካላቪዮሪ ወጥቶ ፔሮን ኬፓ ነው የሚገባው። ኢዚ ወጥቶ ኢታን ዋኔሪ ነው የሚገባው። ምን አይነት አርሰናል ነው የተመለከተን ያለ ነው እናንተ? ከአርሰናል ጋር የሚጋጠም ቡድን ስኮሩ ይሄ ነው። መጨረሻ ላይ 0 ጎል። ምን አይነት ቡድን ነው አርሰናል? ምን አይነት ዘንድሮ ኮስታራ ነው። ዘንድሮ የሚቀልድ አይመስለኝም አርሰናል። በጣም ሲሪየስ ሆኖ ነው የመጣው። ይሄ ውጤት ያን ያክል እንባ ከረዩ የሚያስብል ውጤት አይደለም። አርሰናል ኖርማል። ይሄንን ጨዋታ እንዴት ተመለከታችሁት? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ተነግሮሻል ወይ ሰምተሻል ወይ? አርሰናል ይኸውልሽ መሪነቱን አስቶታል። ምንም መሪነት የሚባል ነገር የለም። ምንም መሪነት ይኸው ህዳር ወር ገብቷል። ትረጋጋለህ። ህዳር ወር ገብቷል። ትረጋጋለህ። ምድረ ወያላ አትሰማም። ትረጋጋለህ። እኔ በህይወት እያለሁ ዋንጫ አንተ አትበላም። እያበደ ነው ዋንጫ አትበላም። እያበደ ነው። አይገርምልህ። ያው እንደተለመደው 2-0 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅድም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ ፈቅድ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ 2 ይገባል፣ በዛው ያልቃል። በቃ ዛሬማ ኦን ታርጌትም የለም፣ ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ኮዲው በቃ የተረጋገጠ ዋንጫ የምር የተረጋገጠ ኮዲው በቃ ጭራሽ ኦን ታርጌት ይጥፋ። አረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? አረ በስ አረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፈው። አርሰናል 2 በርንሌ 0 የተጫዋቾች ሬቲንግ ማለት ነው። እኔ ዛሬ ተናድጃለሁ እንዴ! ተመታብን እኮ ኳስ አንግል ገጨባቸው። ከበረኛ ነው የምንጀምረው እንደ ሁልጊዜው ማለት ነው። ራያ ቅጣት ምትን አስተካክል። ራያ ማስተካከል አለበት። ቅጣት ምት አትችልም እንዴ? አንግል ገጨባቸው እኮ ዛሬም እኮ። ስለዚህ ማለት ነው ለራያ 7 እንሰጠዋለን ማለት ነው። ወደ ተከላካዮች እንሄዳለን። ካላፊዮሪ
ጽድት ያለ ፓስ ያደርግ ነበር፣ በመከላከልም በማጥቃትም ዛሬ ፐርፌክት ነበር። ገባችሁ? ካላፊዮሪ 8.5 ዛሬ አስደስቶኛል ማለት ነው። ወደ ተከላካያችን እንሄዳለን። ሴንተር ባኮቻችን ሁሌ ማለት ሶሊድ ናቸው፣ ምንም ጥያቄ የለው። ለሁለቱም 8 ነው የምንሰጣቸው። ጋብርኤልን በዚህ በኩል ጽድት ያለ ነበር። ሳሊባም ከጉዳት ተመልሶ አሪፍ ነገር ነው ያደረገው 8 ማለት ነው። ቲምበር ዛሬ ጽድት ያለ ጨዋታ ሲጫወት ነበር። ቲምበር ሁሌም ነው ጽድት ያለ ጨዋታ የሚጫወት 8.5 ማለት ነው። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ጽድት ያለ ነገር ይዤላችሁ መጥቻለሁ። ገባችሁ? ኤሌፋንት ቤት ማለት ነው አዳዲስ ቶርናመንቶች ይዘውላችሁ መጥቷል። ጎልደን ጎል የሚባል አለ። በየሳምንቱ የተመረጡ ጨዋታዎች ላይ ማለት ነው አንድ ጎል ሲገባ 30 ብር ተጨማሪ በየጎሉ ማለት ነው። ገባችኋ? ከዚህም የተሻለ ደግሞ ብዙ ቶርናመንቶች አሉ። አቬተር፣ ቺክን ሮስ በጣም ብዙ ጌሞች አሉ ማለት ነው። ጎግል ላይ እየገባችሁ ማለት ነው ኤሌፋንት ቤት ብላችሁ ሰርች እያደረጋችሁ መጮታችሁ እንዳረሱ። ዙቢሜንዲ ምንድን ነው የሚሰራው ነው? ዛሬ ጽድት ያለ ጨዋታ ነበር ሲጮት የነበረው። ቴምፖ ኮንትሮል ሲያደርግ ፓስ፣ የአየር ኳስ አቀሙትም። ቁመቱ አጭር ነው ግን የአየር ኳስ ይገጭብሃል። እንዴት እንደሆነ አላውቅም። በጣም የሚያምር ጨዋታ 8/10 ማለት ነው። ዴክላን ራይስ በስና ማን ኦፍ ዘማች ነው። ዴክላን ራይስ ማን ኦፍ ዘማች፣ የኔ ማን ኦፍ ዘማች ዴክላን ራይስ። ምን አይነት ጨዋታ ነው እንዴ! ኮርኖን ያገባ ነው በሱ ምክንያት ነው። ጭራሽ ሄዶ አገባ። ፓስ ሲያደርግ ድሪብል ሲያደርግ ዛሬ ሙሉ ለሙሉ ፐርፌክት ነበር። 9.5 ማለት ነው። ኤዜ ጋር እንሄዳለን። ኤዜ ከቲሙ ጋር እየተዋሃደ ነው። እርግጠኛ ነኝ የምነግራችሁ ነገር ከቲሙ ጋር እየተዋሃደ ድሪብሉ፣ ፓሶቹ በጣም ጽድት ያለ ነገር ነበር ዛሬም ሲያደርግ የነበረው ማለት ነው። 8/10 ትንሽ እንደውም አታክ ላይ ዛሬ ያናደደኝ ሳካ ምንድን እያደረክ ያለው? 2 ኳስ ነው የሳተው፣ 2 ያለቀለት ኳስ ማለት ነው። ዛሬ ቢገባብን ኖሮ እናደድ ነበር። ሳካ መመለስ አለብን በደንብ። ኦዴጋርድ እስኪመለስ ድረስ በደንብ ይጮት አይመስለኝም። 7/10 ጊዮኬሬሽ ዛሬ ጽድት ያለ ጨዋታ ሲጮት ነበር። ድሪብሉም ደስ ይል ነበር፣ ፓሲንጎቹ ራሱ ደስ ይሉ ነበር ዛሬ ማለት ነው። በጣም የሚያምር ጨዋታ ተቀይሮ ነው የወጣው ማለት ነው። ግን እንደዛም ቢሆን በጣም የሚያምር ጨዋታ ተጫውቷል። 8/10 እንሰጠዋለን ማለት ነው። ትሮሳርድ ከአታካችን ዛሬ ማለት ነው ከሶስቱም ፍሮንት ስሪ ትሮሳርድ ነበር ሲጮት የነበረው። ምን አይነት ጨዋታ ድሪብል በሉት። በዛ ላይ ደግሞ ለራይስ ያደረገውን ክሮስ አይታችሁታል አይደል? በጣም የሚያምር ጨዋታ 8.5። ከተቀያሪዎች ደግሞ ማለት ነው ኗኔሪ ገብታ አሪፍ ለመንቀሳቀስ የሞከረች ነበር 7.5። ከዛ ሜሪኖ 7፣ ሂንካፔም 7 ማለት ነው።